ተነስልን እንደምንላችኋል ከኢትዮጵያ ቴሌቪዥን የሰዓቱ ዜናዎችን እናቀርባለን። ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ ከተራ ነው። እንግዲህ ዋና ዋና ዜናዎቹን እናስቀድማለን። በከተራ በዓል ላይ የሚያተኮሩ የተለያዩ ዘገባዎችን በዝርዝር ወደ እናንተ የምናደርስ ነው የሚሆነው። አርዕስተ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ፕሮጀክት አካል የሆነውን የደንቢ ኢኮሎጂ መረቁ። ከንቲባ አዳነች አቤቤ ለእናቶች ዘመናዊ የመስሪያ ሼዶችን አስረከቡ። የጥምቀት ከተራ በዓል በሁሉም የኢትዮጵያ አካባቢዎች በድምቀት እየተከበረ ይገኛል። የጥምቀት ከተራ በዓል በመላ ኢትዮጵያ መከበር ጀምሯል። የኢትዮጵያ ቴሌቪዥን ሪፖርተሮች በተለያዩ አካባቢዎች ሆነው በቀጥታ መረጃዎችን በዚህ የዜና ወጃችን የሚያደርሱን የሚሆነው አብራችሁ ልትቆዩ በአክብሮት እንጋብዛለን። ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። የመደመር ሐሳብ መንግስትን፣ የግል ዘርፉን፣ ተፈጥሮንና የትናንትን ወረት ለነጋችን ብሩህነት በአንድ ያሰባስባል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ፕሮጀክት አካል የሆነውን የደንቢ ኢኮሎጂ መመረቃቸውን በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ስራው ከአካባቢው በተገኙ የግንባታ ቁሳቁስና በአካባቢ አቅም የተገነባ በመሆኑ ዘላቂነትንና ባለቤትነትን እንደሚያንጸባርቅ አክለዋል። ኢትዮጵያም ሀገራችን በባህል በተፈጥሮና ታሪካዊ ጥሪቶች የታደለች ናት ያሉት ጠቅላይ ሚኒስትር አብይ አህመድ ዛሬ ያለንን ጉልበትና ጥንካሬ ለመጪዎቹ ተከታታይ ትውልዶች በሚተርፍ መንገድ ሀብቶቿን መግለጥ መቀጠል ይኖርብናል ብለዋል። የገበታ ለትውልድ ፕሮጀክት አካል የሆነውን የደንቢ ኢኮሎጂን እስቲ በተንቀሳቃሽ ምስል ምን እንደሚመስል አብረን እንከታተል። ግዴታ የሚጣል ነገር አይደለም፣ ይልቁንም ከምድሪቱ የሚመነጭ ነው። ይህንን አካባቢ የረገጠች ነፍስ ቀድማ የምትመለከተው ቅንጡ ነገር ተፈጥሮ ውብ ዜማ። የደንቢ ሎጅ ከአካባቢው ጋር ያለምንም እንከን ስምም ሆኖ ይዋሃዳል። ከስፍራው መልክዓ ምድራዊ ገጽታ ጋር ተያይዞ የተሰራና የሐይቁን ውበት ለማጉላት ታስቦ የተነደፈ በመሆኑ የተፈጥሮን ውበት የምናጣጥምበት መስኮት ሆኗል። እያንዳንዱ ክፍል ለማሰላሰል፣ ለመረጋጋትና ለተመስጦ የሚጋብዝ ብሎም ስክን ላለ ቆይታ የሚመች የግል መቅደስ ነው። የመዳረሻ ልማት ድንቅ ልምድ የሚቀሰምበት ስፍራ የሚሆነው እዚህ ማዕድ በራሱ ቋንቋ ነው። ከለጋሷ ምድርና ከአካባቢው ማህበረሰብ ነባሩ ቀጥ ተወጣቶ የተዘጋጀው ድንቅ ጣዕም ከምግብነቱ ባሻገር የክልሉን ታሪክና ድንቅ አቅም እንዲቀምሱ እድል ይሰጣል። ወቅቱ በአየሩ ውስጥ በናኘው ጸጥታና እርጋታ መንፈሶ ከውስጥ ሲታደስ ይሰማዎታል። የደንቢ ሐይቅ ሎጅ እውነተኛ ውበትና አቅም አይን ለዳረሻ ልማት ነው። ይህ ትርጉም ያለው የሥነ ምህዳር ልማት ነው። ይህ የደንቢ ሐይቅ ነው። ዛሬ ላይ የተቀረጸ ለትውልድ የሚያጠግብ ገበታን የሰነቀ
የጥምቀት ከተራ በዓል በደማቅ ሁኔታ በመላ ኢትዮጵያ እየተከበረ ይገኛል። በዓሉ የሰላም፣ የጤና፣ የደስታ፣ የፍቅር፣ የአብሮነት እንዲሆንላችሁ የኢትዮጵያ ቴሌቪዥን ይመኛል። በዓሉን የተመለከቱ ዘገባዎችን በተከታታይ ወደ እናንተ የምናደርስ ነው የሚሆነው። የቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን ታቦተ ሕጉ ከመንበሩ ወጥቶ ወደ ማደሪያው ጃን ሜዳ የጥምቀት በዓል ማክበሪያው እየተጓዘ ነው የሚገኘው። በርካታ ምዕመናንም ታቦተ ሕጉን በዝማሬና በእልልታ እያጀቡ ነው። ስነ ስርዓቱን እየተከታተለ የሚገኘው ሪፖርተራችን ባዬ ሙላት በስፍራ ሆነው ተጨማሪ መረጃ ላይ አድረሰን ነው። እንደምልሃል ባዬ፣ ስነ ስርዓቱ ምን ይመስላል? አመሰግናለሁ ሰለሞን። አሁን እኔ በመገኝበት በአዲስ አበባ ቀጨኔ አካባቢ የጥምቀት ከተራ በዓል በድምቀት እየተከበረ ነው የሚገኘው። በአዲስ አበባ ጃን ሜዳ በሚገኘው የጥምቀት በዓል ማክበሪያ ስፍራ ላይ በርካታ ታቦታት ወደዛ አቅንተው አንድ ላይ ሆነው የጥምቀት በዓል እንደሚከበር ይታወቃልና የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያንም እንደዚሁ ወደዚያው እያመራ ነው የሚገኘው። ከቀኑ 6 ሰዓት አካባቢ ታቦተ ሕጉ ከመንበሩ ወጥቶ ወደ ጃን ሜዳ ወደሚገኘው ወደ ማደሪያው እየተጓዘ ነው የሚገኘው። የሊቃውንት ካህናት፣ የሰንበት ተማሪዎች፣ ወጣቶች እንዲሁም ሌሎች ምዕመናን በዝማሬ ታቦተ ሕጉን እያጀቡ ወደዚህ ወደ ጃን ሜዳ እየተጓዝን ነው የምንገኘው ማለት ነው። እንግዲህ በርካታ ምዕመናን ናቸው በዚህ በከተራ በዓል እየተሳተፉ የሚገኙት። ደመቅ ያለ ነው። በርካታ ሰዎች ናቸው ያሉት። ዝማሬዎች እየተሰሙ ነው የሚገኙት። ምናልባት አሁን ከሚገኝበት ከቀጨኔ አካባቢ እስከ ጃን ሜዳ ወደ 4 ኪሎ ሜትር ያክል ይጠጋልና ይህንን የታቦተ ሕጉ የሚያልፍበትን መንገድ በማጽዳት በማስተባበር እንዲሁም ደግሞ ምንጣፍን በማንጠፍ የወጣቶች ተሳትፎ ጎላ ብሎ እየታየ ነው። ከጀርባዬ እንደሚሰሙትም እንደዚሁ የወጣቶች ዝማሬም እንደዚሁ በዓሉን እያደመቀ ነው የሚገኘው። እንግዲህ አሁን ከሚገኝበት ከቀጨኔ አካባቢ ጀምሮ እስከ ጃን ሜዳ እስከ ታቦተ ሕጉ ወደሚያርፍበት ወይም ወደሚያድርበት አካባቢ እስከሚደርስ ደግሞ የተለያዩ ኩነቶችንም እንደዚሁ በቀጥታ የምናደርሳችሁ ይሆናል። አመሰግናለሁ። መልካም በዓል። በተያያዘም የጥምቀት በዓልን በድምቅ ለማክበር ቅድመ ዝግጅቶች መጠናቀቃቸውን የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ገልጻለች። በዓሉ በሰላም እንዲጠናቀቅ ሁሉም ኃላፊነቱን ሊወጣ እንደሚገባም ተጠቁሟል። ሪፖርተራችን ይድነቃቸው ሰማው ዘገባውን አጠናቅሮታል። በቀለ ተመስገን እንደሚከተለው ያቀርበዋል። የኢየሱስ ክርስቶስ የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ በየዓመቱ ይከበራል። በዓሉ የትህትናና የተምሳሌት መሆኑንም የሃይማኖት አባቶች ገልጸዋል። በዓለ ጥምቀት እንግዲህ ብዙ ምስጢራት የተከናወኑበት ይልቁንም የምስጢራት ሁሉ በር የሆነው ምስጢረ ጥምቀት የተከናወነበት ምስጢረ ሥላሴ የተገለጠበት ዕለት ነው። እግዚአብሔር ሰዎችን ሳይንቅ ኃጢአተኞች በሚጠመቁበት ቦታ ኃጢአተኞቹን በሚያጠምቀው በዮሐንስ እጅ መጠመቁ እኛም ሰዎችን ሁሉ እንዳንቅ ሰዎችን ሁሉ እንድናከብር የሚያስተምር በዓል ነው። እንደገናም ትህትና ከታች ወደ ላይ ሳይሆን ትህትና ከላይ ወደ ታች መሆኑንም ያሳየናል። እንግዲህ ክርስቶስ እግዚአብሔር ሲሆን አምላክ ሲሆን ትህትናውን የገለጠው ወደ ታች በባሪያው በዮሐንስ እጅ በመጠመቅ ነው። እኛም በእውቀት በሀብት እንዲሁም በስልጣን ለሚበልጡን መታዘዝ ብቻ ሳይሆን ስልጣን ያላቸው እውቀት ያላቸው ገንዘብ ያላቸው ሰዎችም ከነሱ በታች የሆኑትን ሰዎች እንዲያከብሩ ከነሱ በታች ለሆኑ ሰዎች እንዲታዘዙ ትህትናን ፍጹም የሆነ ትህትናን የሚያስተምር በዓል ነው። የበዓሉ ተረኛ አዘጋጅ የሆነው የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያንም በዓሉ በድምቀት እንዲከበር የተለያዩ ዝግጅቶችን እያከናወነ ነው። ታላቅ እንደመሆኑ መጠን ታላቅነቱን በሚገልጥ መልኩ ለማክበር የአልባሳት ዝግጅት አድርገናል። ልብሰ ተክህኖ አሁን አሉ የሚባሉ የሙካሽ ልብሰ ተክህኖች ተዘጋጅተዋል። ለሊቃውንቱ ጥንግ ደርቡ ካባው፣ የብር ጸናጽሉ፣ የብር መቋሚያው ተዘጋጅተዋል። ለሰንበት ትምህርት ቤት ተማሪዎች የከተራ ዕለት የሚለብሱት የአይነት ዕለት የሚለብሱት እንዲሁ ጥንግ ደርቡ አልባሳቱ ተዘጋጅተዋል። ለካህናቱም ልክ እንደዚሁ ማለት ነው። የሰንበት ትምህርት ቤት ተማሪዎችም በበዓሉ ወቅት የተለያዩ መንፈሳዊ ክዋኔዎችን ለማቅረብና በዓሉን የደመቀ ለማድረግ ዝግጅታቸውን አጠናቀዋል። ዝግጅታችንም ከሊቃውንት ቤተክርስቲያን ከአባቶቻችን ቀለምን እንዲደርሱልን በማድረግ ዜማን እንዲደርሱልን በማድረግ አዲስ ዜማን አዲስ የቤተክርስቲያናችንን ዜማ እንዲፈጠር በማድረግ እሱን እያጠናን እስካሁን ድረስ ቆይተናል።
በዓሉን ለማድመቅ በእኛ በኩል በቂ ዝግጅት አድርገናል። እንደ እግዚአብሔር ፍቃድ ምእመኑም አብሮን ከጎናችን ሆኖ እየዘመረ እያገለገለ አብሮን እንዲሄድ ነው የምንፈልገው። በዓሉ ዓለም አቀፋዊ በመሆኑ የውጭና የሀገር ውስጥ እንግዶች እንደሚታደሙበት የተገለጸ ሲሆን በሰላም እንዲጠናቀቅም ሁሉም የበኩሉን ኃላፊነት ሊወጣ እንደሚገባም የእምነቱ ተከታይ ምእመናን ተናግረዋል። ምእመናኑ ታቦታችንን አጅቦ ወስዶ የሚያድረውም አብሮ አድሮ ከቤተ ክርስቲያኑ ከታቦቱ ጋር አብሮ አድሮ በሰላማዊ ሁኔታ እንደገና ደግሞ በበነጋታው የጥምቀት ደግሞ ታቦቱን ይዘን ስንመጣ በሰላማዊ መንገድ ታቦታችንን አጅበን በወታና በለልታ ታቦቱን አጅበን መምጣት መመለስ አለብን። ቤተ ክርስቲያንን በጠበቀ መልኩ ተዘጋጅተን ታቦታትም ከመንበራቸው ከተነሱበት ሰዓት ጀምሮ በዝማሬ በሽብሸባ በእልልታ በጭብጨባ እያጀብን ታቦታቱ የሚያርፉበት ቦታ ድረስ መሄድ ክርስቲያናዊ አለባበሶችን መጠበቅ። የከተራና የጥምቀት በዓል በአዲስ አበባ ጃንሜዳና በሁሉም የኢትዮጵያ አካባቢዎች በእምነቱ ተከታዮች ዘንድ ይከበራል። በተጨማሪም በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የከተራ በዓል በደማቅ ሁኔታ መከበር ጀምረዋል። ሪፖርተራችን ዮሐንስ አበረ ፒያሳ ከሚገኘው ጊዮርጊስ ቤተክርስቲያን አካባቢ መረጃ ሊያደርሰን በቀጥታ መስመር ላይ ይገኛል። እንደምን ውለሃል ዮሐንስ? አጠቃላይ የከተራ በዓል ድባብ በዛ አካባቢ ያለው ሁኔታ ምን ይመስላል? በመጀመሪያ እንኳን አደረሰ ሰለሞን። በአገር ውስጥም ከሀገር ውጭም ለምትገኙ ለክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት ዋዜማ የከተራ በዓል በሰላም አደረሳችሁ። እንግዲህ የከተራ በዓል ዛሬ በመላው ሀገሪቱ ደስ በሚል ሁኔታ በደማቅ ሁኔታ እየተከበረ ይገኛል። እኛ መሆን የምንገኝበት እዚሁ አዲስ አበባ ጊዮርጊስ ፒያሳ የሚገኘው የጊዮርጊስ ቤተክርስቲያን ነው። ከጀርባዬ እንደምታዩት ወጣቶች በምንጣፍ እያነጠፉ ዘማሪያን እየዘመሩ ሊቃውንታት ደግሞ ወረብ እየወረቡ ይገኛሉ። እንግዲህ ደማቅ በሆነ ሁኔታ ደስ በሚል ሁኔታ እየተከበረ ነው የሚገኘው። ሰለሞን በዓሉ ይሄን ይመስላል። መልካም ጊዜ። ሃይማኖትና ባህል በአንድነት የሚነክሱበት በዓል ጥምቀት። የታቦታት ጉዞ፣ የካህናት ሽብሸባና በሚሊዮን የሚቆጠሩ ምዕመናን ህብረ ዝማሬ። ጥምቀት የነፍስ መታደስ፣ የፍቅርና የአንድነት በዓል። በኢትዮጵያዊ ውበት አጊጦ በህብረ ብሔር ቀለም ደምቆ ምድሪቱ በእልልታ የምትሞላበት ዕለት የበዓሉን መንፈሳዊ ሕይወት ከነሙሉ ድምቀቱ ባሉበት ቦታ ሁሉ በሁሉም አማራጮቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን በድጋሚ እንኳን አደረሳችሁ። ወደ ከተራ ዘገባዎቻችን ከአፍታ ቆይታ በኋላ የምንመለስ ይሆናል።
ጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ፕሮጀክት አካል የሆነውን የደንቢ ኮሌጅ ምረቃ ወቅት ያስተላለፉትን መልእክት ደግሞ አሁን ተከታትለን እንመለሳለን። ብዙ ሰው ሀገሩን ጠንቅቆ ሳያቅ በሀገሩ ያለን ውበት በሀገሩ ያለን ጸጋ ባንክሮ ማስተዋል ሳይችል ወጣ ሲል የሰው አብዝቶ ያደንቃል። ነገር ግን ካለምንም ማጋነን ማንም ኢትዮጵያዊ ይህንን ስፍራ ይህንን ከባቢ መጥቶ ማየት ቢችል ከዓለም ልዩና ምርጥ ቦታዎች አንዱ ለመባል ግን በቂ መሆኑን ሁላችሁም እንደምታምኑ ተስፋ አደርጋለሁ። ኢትዮጵያውያን በተቻለ መጠን አማን ሚዛን እየመጡ የደንቢ ሎጅን ማየት እንዲችሉና የኢትዮጵያን የውበት ልክ የጸጋ ልክ ማስተዋል እንዲችሉ እጋብዛለሁኝ። ወደዚህ ስፍራ መምጣት እንደከዚህ ቀደሙ አስቸጋሪ አይደለም። ኤርፖርት አለን። ከኤርፖርት እስከ ሎጁ ያለው ርቀት 5-10 ደቂቃ ቢወስድ ነው። ማንም ሰው ከየትም ቦታ በአውሮፕላን ተሳፍሮ መጥቶ በሎጁ በሚሰጠው ሰርቪስ በ5 እና 10 ደቂቃ እዚህ ቦታ መጥቶ 1 ቀን 2 ቀን ከቤተሰቡ ጋር ቢያሳልፍ ዘመኑን ሙሉ የተመኘውን ገነት በጨረፍታ የሚያይበት ቦታ ይሆናል ማለት ነው። መደመር ስንል ለአማን ሚዛን ለቤንች ለሸካ ምን ማለታችን ነው ያላችሁ እንደሆነ ይህ ስፍራ እኛ አልሰራ ነው፣ ፈጣሪ አድሎ ሰጠን። ተራራውን፣ ሸንተረሩን፣ ዛፎቹን አብዛኛው ነገር የፈጣሪ የእጅ ስራ ነው። ፈጣሪ የሰጠንን ብቻ ወስደን ዝም ካል አሁን የምናየውን ውበት ማየት አንችልም። እሱ ላይ የደርግ መንግስት ዜጎች በማስተባበር በሺህ የሚቆጠር ሄክታር ቡና ተከለ። በዚያ ሁኔታ እያለ አምናም አቻምናም መተን ነበር፣ እናንተም ነበራችሁ። በፍጹም ግን ዛሬ ያለው ውበት የለውም። ምክንያቱም የጎደለ ነገር ነበረ። ይሄ ውበት ኤርፖርት ይፈልጋል። ይሄ ውበት እንደዚህ ያለ ሎጅ ይፈልጋል። መደመር ማለት ፕራይቬት፣ መንግስት፣ ተፈጥሮ፣ የትናንትና ስራ ድምር ውጤት ማለት ነው። ይሄ ግን ብቻውን በቂ አይደለም። ህዝቡም ልቡ ሀብታም፣ አርቆ አስተዋይ፣ የተፈጥሮ ጸጋ የገባው ተፈጥሮ መጠበቅ የሱ ኃላፊነት እንደሆነ ያመነ በመሆኑ የነዚህ ሁሉ ተግባር ሲሰናሰልና ሲደመር ዛሬ እንዲህ ያለውን ድንቅ ነገር በሀገራችን ለማየት በቃ። እውነት ለመናገር ብዙ ሰዎች የዚህን ቦታ ቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም። እኔም ብሆን ደጋግሜ የመምጣትና የማየት እድል ባይኖረኝ ቪዲዮን ብቻ ብመለከት እንደዚህ ያለ ሁለንተናው የተሟላ በሰው እጅ ሊሰራ የማይችል በስዕል ብቻ የሚገለጥ ውበት ኢትዮጵያ ውስጥ አለ ብሎ ለማመን ያስቸግራል። ነገር ግን አለ። እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ የሌለ ጸጋ፣ የሌለ ሀብት የለም። አይን ካልተገለጠ የከባቢን ሀብት ማየት ካልተቻለ ቢቀመጥም ልክ በአፈር ውስጥ እንደተቀበረ ወርቅ ማለት ነው። አለ፣ አናየውም፣ አንጠቀምበትም። ዛሬ ግን ዘመን ደርሶ በመንግስት እና በግል ትብብር በመንግስት እና በህዝብ ትብብር እንደዚህ ያለው ድንቃ ድንቅ ስራ በሀገራችን መሰራት ሲጀምር ይሄ ሎጅ ይሄንን ውሃ ይሄንን ጫካ ይሄንን ቡና ይተካል ማለት አይደለም። አይተኩም። እነሱ ግን የነሱን ውበት ይገልጣል። እነሱን ለማድነቅ እንደዚህ ያለ ምቹ ከባቢ ይፈጥራል። እነሱን ለመመራመር ለማድነቅ የፈለገ ሰው የት ይጃርፋለሁ ብሎ እንዳያስብ እንዳይጨነቅ ያደርጋል። ያ ምቾት ከሌለ ሰው በአትራክሽን ብቻ በሚያምር ነገር ብቻ ጥቂቶች ደፋሮች ይሞክሩ ይሆናል እንጂ ብዙ ሰው ይቸገራል። እና የዚህ ሎጅ መገንባት ሀገራቸውን ለማየት ውበት ለማድነቅ
ሰላም የሚፈልጉ የገነትን ጉዞ መለማመድ ለሚፈልጉ ሰዎች ሁሉ በእጅጉ ጠቃሚ ስለሆነ ኢትዮጵያውያን በቻላችሁት መጠር በቅርብ ርቀት ያላችሁ በመኪና በርቀት ያላችሁ በአውሮፕላን እየመጣችሁ አማን ሚዛንን ማየት የሰርክ ስራችሁ እንዲሆን አደራ ማለት ፈልጋለሁ። ለአማን ሚዛን ሰዎች እምብዛም ምክር አያስፈልጋቸውም። ደጋጎች እንግዳ ተቀባዮች መሆናቸውን እኔም በራሴ ያውቀዋለሁ፣ ዓለም ያውቀዋል። ይሄ በመንግስትና በግል አጋርነት የተሰራ በጣም ድንቅ ስራ ነው። ተጨማሪ እንደዚህ ያሉ ድንቅ ስራዎች በክልሉ ኢኒሼቲቭ ተሰርተው እንደምናይ ተስፋ አደርጋለሁ። ዛሬ ጥምቀት ነው። ዛሬ ደንቢ ሎጅ ብስራት የተበሰረበት ቀን ነው። ሁለቱን ድርብ በዓላት ለአማን ሚዛን ለዚህ አካባቢ ሰዎች እንኳን ደስ ያላችሁ። እጅግ አድርጌ አመሰግናለሁ። ቀዳማዊት እመቤት ዝናሽ ታያቸው በደቡብ ምዕራብ ኢትዮጵያ ክልል ቤንች ሸኮ ዞን አማን ከተማ ለሚኖሩ አካል ጉዳተኞች የዊልቸር ድጋፍ አድርገዋል። በቀዳማዊት እመቤት ዝናሽ ታያቸው የሚመራው የቀዳማዊት እመቤት ጽሕፈት ቤት ስራ ከጀመረበት ጊዜ አንስቶ ለአካል ጉዳተኞች ልዩ ትኩረት በመስጠት የተለያዩ ድጋፎችን በማድረግ በርካታ ስራዎችን በማከናወን ላይ እንደሚገኝ ይታወቃል። የቀዳማዊት እመቤት ጽሕፈት ቤት ባጋራው መረጃ የተደረገው ድጋፍ ልጆቻቸው የአካል ጉዳት ገጥሟቸው ከቦታ ቦታ መንቀሳቀስ ለተቸገሩ ወላጆችና ከቦታ ቦታ ተንቀሳቅሰው ለመማርም ሆነ ለመስራት ለተቸገሩ ወገኖቻችን የሚያግዝ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በጉልት ንግድ ለሚሰሩ እናቶች ዘመናዊ የንግድ ሼድ አስረከቡም። እናቶቹም ከዚህ በፊት ለስራ በማይመች አስቸጋሪ ሁኔታ ይሰሩ የነበሩ ናቸው። ሪፖርተራችን ይመራደም ተጨማሪ ዘገባ አለው። በጋውን በፀሐይና አቧራ ክረምቱን ደግሞ ከዝናብና ቁር ጋር እየታገለች አካል ጉዳተኛዋ ሉባባ አህመድ የእሷንና ቤተሰቧን ኑሮ የምትመራው በጎዳና ላይ የጉሊት ንግድ ነው። ለአካል ጉዳተኛ እናት ያውም ለመስራት በማይመች ቦታ መሆኑ ጋር ተዳምሮ የጉሊት ንግድ ማለት ደግሞ ይበልጥ ለዕለት ተዕለት ህይወት ከባድ የሆነ ውጣ ውረድ አለው። አው እሱ ከባድ ነው። ያው አሁን ዝናብ ሲመጣም አሁን እናቶቻችን ተሯሩጠው ሸፈና እየሸፈኑ እየከደኑ በፀሐይ ደግሞ ያው እህላቸውም እንደገና ደግሞ ይሄ ሽንኩርት ቲማቲማቸው ራሱ ፀሐይ እየመታው እንግዲህ ከጥቅም ውጭ እየሆነባቸው ብዙ ነበር የሚቸገሩት። በአዲስ አበባ ልደታ ክፍለ ከተማ ሉባባን ጨምሮ በርካታ እናቶች የጎዳና ጉሊት ይሰሩበት የነበረው ያ አስቸጋሪ ቦታ አሁን ላይ ታሪክ ሆኖ ተቀይሯል። ከሳር ቤት ጋርመንት መስመር በኮሪደር ልማት አምሮና ተውቦ ገጽታውን በሚመጥነው ከተሜነት በተላበሰው አካባቢ ታዲያ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ቀድሞ በቦታው ላይ በአስቸጋሪ ሁኔታ ይሰሩ ለነበሩ እናቶች የተገነባውን ዘመናዊ የንግድ ሼድ ያስረክበዋል። ቅድሚያ ለእናቶች መሆን አለበት ተብሎ በዘመናዊ መልኩ በተዘጋጀው የንግድ ሼድ ለእናቶቹ መቋቋሚያ የሚሆን ይህ የመጀመሪያው ግብአት ድጋፍ ተደርጎላቸዋል። ቅድሚያ ለነሱ መሆን አለበት ብለን ይሄኛውን ሼድ ስናዘጋጅ ሁሉንም እቃዎቹን የመጀመሪያውን ዙር አሁን መቋቋሚያ የሆናቸው ዘንድ በስፖንሰር አዘጋጅተንላቸዋል። ከዚህ በኋላ የገበያ ትስስር ተፈጥሮላቸዋል። የላፍቶ ገበያ ማዕከል እዚህ ቅርብ ላይ ያለ ትራንስፖርት ሳያወጡ እቃውን እዚህ እያመጡ በተፈጠረው ትስስር መሰረት ለእናቶች ያቀርቡላቸዋል። አካባቢው በጣም ንጹህ ነው። መጸዳጃ ያለው፣ ካፍቴሪያ ያለው ከዚህ በፊት መሬት ላይ እየቸረቸሩ በጉሊት የሚሸጡትን አሁን ችርቻሮ ቢኖረውም በሚዛን ግማሽ ኪሎ፣ ሩብ ኪሎ፣ 1 ኪሎ እያሉ መሸጥ እንዲችሉ ጥሩ ገቢም እንዲያገኙ እነሱም ደግሞ ተገቢውን ክብር አግኝተው መሸጥ እንዲችሉ የሚያደርግ ሁኔታ ተፈጥሯል። በዚህ በጣም ደስተኛ ነን። እነዚህ እናቶች ለበርካታ ዓመታት በፀሐይና ብርድ እየተፈራረቀባቸው በጉሊት ንግድ ኑሮን ለማስቀጠል ሲሉ በጠንካራ መንፈስ የቆዩ በመሆናቸው አሁን በዘመናዊ የስራ ቦታ ይዘው የቀረቡትን ምርት በመግዛት ማበረታታት ይገባል ብለዋል ከንቲባ አዳነች አቤቤ። እንዲህ ሙልት ብሎ ማየታችን ብቻውን በቂ አይደለም። ልንገዛቸው ይገባል፣ ልንሸምት ይገባል። ከዚህ የአካባቢው ማህበረሰብ አደራ እምለው ከነኚህ እናቶች መሸመት እንደ መሸመት ብቻ የሚቆጠር ሳይሆን እናቶችን እንደ መደገፍ ነው የሚቆጠረው። ለዕለት ያስገቡት እቃ ሊያድርባቸው አይገባም። ሌላ ቦታ ከምንሄድ
እዚህ ጋር ካፍቴሪያ አለ፣ መኪና ማቆሚያ አለ፣ መጸዳጃ ቤቶች አሉ። በጣም ምቹ ንጹህ ቦታ ነው። ጽድት ያለ እቃ ነው ይዘው የቀረቡት። ይሄ ሁሉ ጊዜ በዚሁ ልክ የሚገኝ ነው የሚሆነው። ከነሱን ሸምት እናቶችን እናበረታታ። በከተማው የሚሰራው ስራ ሰው ተኮር ነው ሲባል ይህ ለእናቶች የተዘጋጀው የንግድ ሼድ አንዱ ማሳያ እንደሆነም ገልጸዋል። እኛ እንደ መንግስት እያንዳንዱ የምንሰራው ስራ ለውጥ ነው የምንለው የሰው ህይወት ላይ ጭምር የሰው ኑሮ ላይ ጭምር ለውጥ የሚያመጣ ሲሆን ነው። ይሄ መመዘኛችን ነው። ሁሉ ጊዜም ጠቅላይ ሚኒስትራችንም የሚሰጡን የስራ መመሪያ እያንዳንዱን የምንሰራው ከተማ ማልማት፣ ማጽዳት፣ ማስተካከል፣ ማመቻቸት እጅግ በጣም ትኩረት የምንሰጠው ሁሉ ጊዜ የሚቀጥል ስራ ነው። በዚህ ውስጥ ግን ደሃ እንዳይጎዳ፣ አቅም የሌለው እንዳይጎዳ ጥንቃቄ ደግሞ ሌላው የስራችን መመሪያ ነው ማለት ነው። እሱን መስፈርት ሲያሟላ ሙሉ ልማት ሰራ እንላለን። ይሄ ተጠናክሮ የሚቀጥል ጉዳይ ነው የሚሆነው። ዘመናዊ የንግድ ሼድ የተረከቡት ሉባባ አህመድና ሌሎች እናቶችም ከነበሩበት እንግልትና ችግር የወጡበት መሆኑንም ተናግረዋል። እጅግ በጣም ነው ደስ ያለኝ። ለምን ያኔ በወቅቱ እዚህ በነበርንበት ሁኔታ ለልማት ተፈልጓል ቦታውን ይነሳ ሲባል ከዛ በኋላ ደግሞ አይዟችሁ እያሉን ነበረ። እንደውም ክብርት በቃ እዚህ ጋር የነበሩ እናቶች የደረሱ በሚል ጥያቄ በመጠየቅ እነሱን ፈልጋችሁ በቃ ቅድሚያ ተሰጥቷቸው ቦታውን ለነሱ እንዲሰጥ ብላለች ሲባል እውነት ነው ብለን አላልንም በወቅቱ ማለት ነው። እና ያ ቀን ደርሶ ደግሞ ዛሬ ላይ ሆነን ይህንን ነገር እውን ሆኖ ስናየው ደግሞ በቃላት ከምገልጸው በላይ ነው። እናገኛለን ብለንም አላሰብነውም አላለምነውም። ግን ይሄን በማግኘታችን በጣም ትልቅ ደስታ ነው የተሰማን። ትልቅ ደስታ አላሰብነውም። በጣም ደስ ብሎናል። እውነተኛ ነው ብለን ለምን ልጆች እናሳድጋለን። እዚህ ጋር ደግሞ ሌላ ገቢ የለን። በዚህ ነበር መተዳደሪያችን ይሄ ነው። በጉልት ንግድ ለተሰማሩ እናቶች ዘመናዊ የመስሪያ ሼድ ነው እንግዲህ የተላለፈው። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። የጥምቀት ከተራ በዓል በመላ ኢትዮጵያ መከበር ጀምሯል። ወደ እነዚህ እንግዲህ ዘገባዎቻችን አሁን የምንመለሰው በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የከተራ በዓል በቅድስት ሥላሴ ካቴድራል ቤተክርስቲያን በደማቅ ሁኔታ መከበር ጀምረዋል። በዚህ ጉዳይ ላይ በስፍራው የሚገኘው ሪፖርተራችን ምንተስኖት ይልማ ተጨማሪ መረጃ ሊያደርሰን በቀጥታ መስመር ላይ ነው የሚገኘው። እንደምን ውለሃል? የበዓሉ ስነ ስርዓት በዛ አካባቢ ምን ይመስላል? አመሰግናለሁ ሰለሞን። አንተንም እንኳን ለከተራ በዓል አደረሰ፣ ተመልካቾቻችንንም እንዲሁ እንኳን አደረሳችሁ። ዛሬ እንግዲህ የከተራ በዓል በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ በድምቀት እየተከበረ ነው የሚገኘው። አሁን እኔ እዚህ በሚገኝበት የቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል እንግዲህ ዘማሪያን የልብሰ ተክህኗቸውን ለብሰው ለዝማሬ ተዘጋጅተዋል። ካህናትም እንደዚሁ ጥንድ ድርባቸውን አድርገው ስርዓቱን በመንፈሳዊ ስርዓት እያደመቁት ነው የሚገኘው። ምእመናን ከያቅጣጫ ተወጣተው ወደዚህ ደብር እየተመሙ ነው የሚገኘው። በቀጥታ ከዚህ ደብር የሥላሴ ታቦት የባዕታንና የግቢ ገብርኤልን ታቦት ይዘን ነው የምናመራው። መንገድ ላይ እንግዲህ 5 ኪሎ አካባቢ ቅድስት ማርያም ታቦት ይቀላቀሉናል። ከዛ በኋላ የካቲት 12 ጋር እንግዲህ ከጊዮርጊስ የሚመጣ ከቀጨኔ የሚመጣ ታቦታትን ከማርቆስ የሚመጡ ታቦታት አንድ ላይ ሆነው ወደ ጃል ሜዳ ነው የሚያመሩት። እንግዲህ ይህ በዓል ብሔር ብሔረሰቦች መላው ኢትዮጵያውያን የሚያከብሩት በዓል ነው። በዩኔስኮ የተመዘገበ የዓለም ቅርስ ነው ይህ በዓልና ይህንን በተመለከተ እንግዲህ ያየነው ነገር ህብረ ዝማሬን አይተናል። በተለያየ ቋንቋ ሲያመሰግኑ ተመልክተናል። መንገድ ላይ ከዝማሬ ባሻገር እንግዲህ ባህላዊ ስነ ስርዓትም ያለው ክብረ በዓል እንደመሆኑ መጠን በተለያየ ብሔር ብሔረሰብ ቋንቋም እንደዚሁ ፈጣሪያቸውን ሲያመሰግኑ ዜማ ሲቀኙም እንደዚሁ ተመልክተናል። እንደምትመለከተው ከዚህ በፊትም የሚታወቀው በተለያዩ አካባቢዎች በአዲስ አበባም በክልል ከተሞችም እንግዲህ በከተማ ልማት በኮሪደር እና በመልሶ ማልማት መንገዶች ምቹ ሆነዋል። አሁን የእግረኛ መንገድ እጅግ በጣም ሰፊ ነው። ታቦታቱ በአስፋልት ሲያልፉ እግረኞች ደግሞ በሰፋፊው በግራና በቀኝ ባሉት የእግረኛ መንገዶች ላይ ዝማሬያቸውን እያቀረቡ የሰንበት ትምህርት ቤት መዘምራንም እንደዚሁ ዝማሬ እያቀረቡ በእልልታ በጭብጨባ ታቦታትን ከደብራቸው አንስተው በጊዜያዊነት ወደ ተዘጋጀላቸው ማረፊያ ቦታ ወይንም ወደ ጥምቀተ ባህር ታቦታትን አጅበው ነው
የሚሄዱት ማለት ነው። የወጣቶቹ ርብርብ፣ የወጣቶቹ አንድነት እጅግ በጣም ደስ የሚል ነው። ምንጣፎችን እያነጠፉ ተመልክተናል። አዛውንታት በእድሜ ከፍ ያሉ አዛውንቶችንም እንደዚሁ ሲደግፉ ተመልክተናል። ሁሉም ማለት ይቻላል አስፋልቱን በማጠብ በመጥረግ እየተባበረ ያለበት በዓል ነው። ህብረ ብሔራዊነትን አንድነትን የምንመለከትበት በዓል ነው። በዩኔስኮ የተመዘገበ የዓለም ቅርስ እንደመሆኑ መጠን በመላው ኢትዮጵያ የሚገኙ ምእመናንም በዚህ ሁኔታ እያከበሩ ነው። በቅድስት ሥላሴ እዚህ ካቴድራልም ይሄ በዓል በእንደዚህ አይነት በደመቀ ስነ ስርዓት አሁን ተጀምሯል። በቀጣይ የሚኖረውንም ክብረ በዓል የምናስመለክታችሁ ነው የሚሆነው። ሰለሞን አመሰግናለሁ። ተስኖት መልካም በዓል። በተያያዘ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የከተራ በዓል በተረኪዮታ ጎንደር ከተማ በደማቅ ዝግጅት መከበር ጀምሯል። በዚህ ጉዳይ ላይ በስፍራው የሚገኘው ሪፖርተራችን ቶማስ ኃይሉ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው። ጎንደርና ጥምቀት እንዴት ነው? ገጽታው ምን ይመስላል? ተጀምሯል ስነ ስርዓቱ? ያለው ድባብ ምንድን ነው? አመሰግናለሁ። የጥምቀት ከተራ በዓል በዚህ በጎንደር አሁን ዛሬ መከበር ጀምሯል። አሁን የምንገኝበት መስቀል አደባባይ ወይንም ደግሞ ቴዎድሮስ አደባባይ ተብሎ በሚጠራው አካባቢ ነው። እንግዲህ ከአራቱም አቅጣጫ ወደ 8 የሚሆኑ ታቦታት ከየደብራቸው ወጥተው ወደ አፄ ፋሲል የመጠመቂያ ወይም ደግሞ ጥምቀት ወደ ታቦተ ሕጉ የሚያድርበት ቦታ ላይ የሚያመሩ ይሆናል። ነገር ግን በእርግጥ ጎንደር ላይ የተለያዩ ቦታዎች ላይ ደግሞ አድባራትም አሉ። እንደዚሁ ታቦተ ሕጉ የሚያድርባቸው ስፍራዎችም አሉ። እንግዲህ ጎንደር የጥምቀት በዓልን ለማክበር ቀደም ብላን የጀመረችው በተለይም ደግሞ ገጽታዋ ከተቀየረ በኋላ ለቱሪስቶች ምቹ ለጥምቀት በዓል ለሚመጡ እንግዶቿን ለማስተናገድም ጭምር በጣም ከፍተኛ ዝግጅት አድርጋበታለች። አንድም ጎንደር ላይ ጥምቀት ማክበር ማለት ታሪክን ማወቅ ነው። እንዲሁም ደግሞ ወደ 400 ዓመታት የሚጠጋው የፋሲል ግንብ ውስጥ የሚገኘው የመጠመቂያ ስፍራ ያለበት እንዲሁም ደግሞ በርካታ ታሪካዊና ሃይማኖታዊ ስፍራዎች ያሉበት ከመሆኑ አኳያ በተለያዩ ዓለም ሀገራት የሚመጡ እንግዶች ዘንድሮ የጥምቀትን በዓል ሲታደሙ ልዩ ገጽታዎቿንም ያያሉ ተብሎ ይጠበቃል። በነገራችን ላይ የአፄ ፋሲል ግንብ ከታደሰ በኋላ ካዘመመበት ከተነሳ በኋላ ጎንደር እንደ አዲስ ተውባለች። ጎንደር ስሟን ዝናዋን የሚመጥኑ በርካታ ስራዎች መሰራታቸውን ተከትሎ ዛሬ ደግሞ የከተራ በዓልን እየታደሙ የሚገኙ በርካታ ሰዎችን ለማነጋገርም በተለይም ደግሞ እዚህ ጎንደር ነዋሪ ያልሆኑ የውጭ ሀገር ዜጎችና ከተለያዩ ቦታዎች ላይ የመጡ ሰዎች እንደገለጹልን ከሆነ ልዩ ስሜት እንደፈጠረባቸው ገልጸው ነው። ከዚህ ቀደም የምናውቃት ጎንደር እቺን አይደለችም የሚሉ ሀሳቦችን ሰጥተውናል። አሁን ጎንደር መቀየሯ በጣም እንዳስደስታቸው ገልጸውልናል ማለት ነው። እንግዲህ ቀደም ሲል እንዳልኩት ታቦተ ሕጉ ወደ አፄ ፋሲል የሚገኘው የመዋኛ የመጠመቂያ ስፍራ ላይ ይካሄዳል። እዛም ታቦታቱ የሚያልፉ ይሆናል። በንጋታው የጥምቀት በዓል ይከበራል። በእርግጥ የጥምቀት በዓል እንግዲህ ሲከበር ይሄ እዚህ ሲከበር ቀደም ሲል እንዳልኩት ልዩ ስሜት አለው። ከመሆኑም ጋር በተያያዘ ቱሪስቶችን ከቱሪስቶች ጋር የሚያገናኝ ህዝብን ከህዝብ የሚያገናኝ ስፍራም ሆኗል ማለት ነው። የኪን ኢትዮጵያ የባህል የተለያዩ ሀገራት ላይ እየተዘዋወረ ባህልን የሚያስተዋውቅ የኢትዮጵያን ባህል የሚያስተዋውቁም ቡድንም እዚህ ተገኝቶ ነበር። የተለያዩ ብሔር ብሔረሰቦችም እዚህ ተገኝተዋል። ይህም ደግሞ አንድነትን ፍቅርንም ጎንደር እየሰበከች እያስተዋወቀች መምጣቷን ለመታዘብ ችለናል። አሁን ላይ ከየደብሩ እዚህ መስቀል አደባባይ ላይ ተገናኝተዋል። ወደ በኋላ ደግሞ የሚኖረውን ክስተት ወደ ተመልካዮቻችን የምናጋራ ይሆናል። አመሰግናለሁ ቶማስ። መልካም በዓል። በሌላ በኩል በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ዘንድ የከተራ በዓል በሐዋሳ ከተማ በደማቅ ዝግጅት መከበር ጀምሯል። በዚህ ጉዳይ ላይ በስፍራው የሚገኘው ሪፖርተራችን ሚካኤል ገዙ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው። እንደምንልሃል እንኳን አደረሰህ። አጠቃላይ በሐዋሳ ያለው የበዓሉ ሁነት ምን ይመስላል?
ናሎ ሰለሞን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው አበይት በዓላት መካከል የከተራ ጥምቀት በዓል አንዱ ነው። ይህ በዓል እንግዲህ ዛሬና ነገ በመላ ሀገሪቱ በተለያዩ ሃይማኖታዊ ስነ ስርዓቶች ይከበራል። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ ስርዓተ አምልኮ መሰረት የተለያዩ ስነ ስርዓቶች የሚፈጸሙ ነው የሚሆኑት። አሁን እንግዲህ እኔ የምገኝበት ስፍራ በተለይ በሐዋሳ 11 የሚሆኑ ታቦታት የሚያርፉበት በሐዋሳ ሐይቅ ዳርቻ በሚገኝ የበዓለ ጥምቀቱ ስፍራ ላይ ነው። ከተወሰኑ ደቂቃዎች በኋላ እንግዲህ በየአብያተ ክርስቲያናቱ ምእመናን ወደ የአብያተ ክርስቲያናቱ በመሄድ ታቦታትን አጅበው ወደዚህ ስፍራ ጉዞ ይጀምራሉ ማለት ነው። እንግዲህ የጥምቀት ከተራ በዓል እንደሚታወቀው የኢትዮጵያን መልካም ገጽታ ለዓለም የሚያስተዋውቅ ትልቅ ቅርስ ሆኖ የተመዘገበ እሴት በመሆኑ የተለያየ አይነት ከመንፈሳዊ እሴቱ ባለፈ የተለያየ አይነት አለባበስ፣ አጋጌጥና ሁሉም በየቋንቋው ፈጣሪው የሚያመሰግንበት አይነት ክዋኔ የምታይበት በመሆኑ ልዩ ገጽታ ድባብ ያለው በዓል ነው። እንግዲህ ከዚህ ከበዓሉ ቀደም ብለው ባሉት ቀናትም እንግዲህ እንደ ሌሎች ከተሞች ሁሉ ታቦታቱ በሚያልፉባቸው መንገዶችን የማጽዳት የማስዋብ ስራዎች ከተለያዩ የመንግስት አካላት እንደዚሁም ደግሞ ተከታዮች በተለያየ መንገድ ሲያደርጉ ቆይተዋል። እንግዲህ አሁን ከተማዋ እጅግ በአማረ ሁኔታ በዓሉን ለማስተናገድ በየጎዳናው ላይ ነጫጭ የለበሱ የእምነት ተከታዮች እየወጡ ነው የሚገኙት። ከደቂቃዎች በኋላ ደግሞ እንዲሁ ታቦታቱ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ተጉዞ የተጠመቀበትን በማስታወስ በመዘመር እንደዚሁም ደግሞ በሌሎችም ሃይማኖታዊ ስነ ስርዓቶች ታቦታቱን አጅበው ወደ ማደሪያቸው ያመጣሉ ማለት ነው። ሌላው ለየት የሚያደርገው በዚህ በሐዋሳ እንግዲህ አንድ ታቦት በተለይ ከሐዋሳ ሐይቅ በሌላኛው አቅጣጫ የሚገኝ መስቀለ ክርስቶስ ታቦት በሐይቁ ላይ የሚመጣ መሆኑ ሌላው ውበት ነውና ከተወሰኑ ደቂቃዎች በኋላ ደግሞ እዚህ ያለውን እውነት እንዲሁ ለተመልካቾቻችን በቀጥታ ስርጭት የምናደርስ ነው የሚሆነው። ሰለሞን አመሰግናለሁ። መልካም በዓል። ከዚሁ ጋር በተያያዘ ወደ ባቱ ነው የምናልፈው። የጥምቀት ከተራ በዓል በባቱ ከተማ ደማቅ ዝግጅት ተደርጎበታል። በባቱ ከተማና በደንበል ሐይቅ የሚከበረው የጥምቀት በዓል ለማክበር ምዕመናን ወደ በዓሉ ማክበሪያ ቦታ እየሄዱ ይገኛሉ። በባቱ ደንበል ሐይቅ ላይ ታቦታት በምዕመናን ታጅበው የሚከበረው ይህ በዓል ከፍተኛ ቱሪስቶችን በመሳብም ልዩ ያድርገዋል። የከተማ አስተዳደሩም የዘንድሮውን የከተራና የጥምቀት በዓል ለማክበር ልዩ ዝግጅት ማድረጉንም አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰ ሪፖርተራችን መቅደላዊ ደረጀም ከባቱ በቀጥታ መስመራችን ላይ ትገኛለች። እንኳን አደረሰሽ። በሐይቁ ላይ ያለው ስነ ስርዓት በርካቶች በጉጉት ለማየት የሚፈልጉት ነው። አሁን ያለው ስነ ስርዓት ምን ይመስላል? አመሰግናለሁ ሰለሞን። እንኳን አብሮ አደረሰን፣ እንኳን አደረሳችሁ ሁላችሁንም። ቀደም ሲል አንተም እንዳልከው አሁን የሚገኘው በባቱ ከተማ ሀራ ደንበል ላይ ነው። እንግዲህ ደንበል ሐይቅ እጅግ በደመቀ መልኩ የጥምቀት በዓል ከሚከበርባቸው የኢትዮጵያ አካባቢዎች አንዱ ነው። ይሄ ደንበል ሐይቅ 5 ደሴቶች አሉት። ደብረሲና፣ ገሊላ፣ ጠዴቻ፣ ሆሮ ጉዱና ቱሉ ጉዶና ደብረሲና ይባላሉ። እንግዲህ እነዚህ የደሴቶች የተለያዩ በዓላት የሚከበርበት ሐይቅ ነው። ይሄ እንግዲህ የዚህኛው የጥምቀት በዓል ደግሞ ደብረሲናና ገሊላ በዚህ በባቱ ከተማ አስተዳደር ስር የሚገኙ ናቸው። እንግዲህ ይህ ደግሞ የጥምቀት በዓል እጅግ በደመቀ መልኩ ከጥቂት ደቂቃዎች በኋላ ምዕመኑ እዚህ አካባቢ ላይ እየተሰባሰበ ነው። ወደ ደሴት የሚሻገረው ምዕመን እየተሰባሰበ ነው። አሁን ደግሞ ልክ ታቦታቱ ሲመጡ አጅቦ ወደ ደሴት የሚወጣ ነው የሚሆነው። ይህ በዓል እንግዲህ የጥምቀት በዓል በዓለም አቀፍ ደረጃ በቅርስነት የተመዘገበ እንደመሆኑ እጅግ ለቱሪስት ስበት አንድ አስተዋጽኦ የሚያደርግ ነው። እዚህ ከተማ ለዚህ ጥምቀት በዓልን አስመልክተን በተገኘንበት ቀን ጀምሮ የተለያዩ ቱሪስቶች እዚህ እያየን ነበረ። እንግዲህ ይሄ በዓል ደግሞ ለየት የሚያደርገው አንደኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው በዓላት አንዱ ቢሆንም መላው ኢትዮጵያዊ ግን በአንድነት በአብሮነት እያሳለፈ ከልጅ እስከ አዋቂ ድረስ የሚሰባሰብበት አብሮነቱን ኢትዮጵያዊ መንፈስን በተላበሰ መልኩ የሚያከብረው በዓል ነው። ከጀርባ እየተመለከታችሁት እንዳላችሁትም እንግዲህ የጥምቀት በዓልን ለማክበር የተለያዩ ጀልባዎች እንዲሁም ባህላዊ የጀልባ ወይም ታንኳዎች ተዘጋጅተዋል። እጅግ በደመቀ መልኩ ነው የሚከበረው። ያው እንደሚታወቀው ውሃ ደግሞ የራሱን የቻለ የተፈጥሮ ሀብት ነውና ይሄ ውሃ ከአረንጓዴ ቦታዎች ጋር ሲገናኝ ያለው ስሜት በጣም ደስ የሚል ነው። ይሄ ቦታ በጣም ደስ የሚል የቀዘቀዘ እንግዲህ የባቱ ከተማ የምትታወቀው እጅግ በጣም ሞቃትና ፀሐያማ ከተማ ናት። ይህ ሐይቅ ግን ስትመጡ ሐይቁ ዳር ያለው አየር በራሱ ምግብ የሆነ ነውና በጣም ደስ የሚል ነው።
ከደቂቃዎች በኋላ ደግሞ የሚኖረውን የከተራ በዓል ምን ይመስላል ድባቡ የሚለውን ከምእመናን ሀሳብ ስሜት ጋር እያዋደድን ወደ እናንተ የምናደርስ ነው የሚሆነው። በዚሁ ላብቃ። የጥምቀት በዓል በባቱ አመሰግናለሁ። መልካም በዓል። ወደ ባህር ዳር ልንሻገር ነው። የጥምቀት ከተራ በዓል በተለያዩ የሀገራችን አካባቢዎች የተከበረ ይገኛል። በባህር ዳር ከተማም የከተራ በዓል በድምቀት እየተከናወነ ነው የሚገኘው። በከተማዋም የበዓል አከባበሩ ምን እንደሚመስል መረጃዎችን ሊያደርሰን ደግሞ ባልደረባችን ሳሙኤል ወርቃየው ከስፍራው በቀጥታ መስመራችን ላይ ይገኛል። እንኳን አደረሰ፣ እንደምንልሃል። የበዓሉ ስነስርዓት በባህር ዳር ምን ይመስላል? አመሰግናለሁ። የጥምቀት የከተራ በዓል ላይ እንገኛለን። እንግዲህ ይህ የከተራ በዓል ደግሞ በመላው ሀገራችን በተለያዩ አካባቢዎች እየተከበረ ይገኛል። በባህር ዳር ከተማም ይህ በዓል በድምቀት እየተከበረ ሲሆን በአሁኑ ወቅት ታቦታቱ ወደ ማደሪያቸው እየሄዱ ይገኛሉ ማለት ነው። እንግዲህ እንደ ባህር ዳር ከተማ ደረጃ ወስደን ስናየው በከተማዋ ደረጃ ማለት ነው በሁለት በተዘጋጁ የጥምቀተ ባህር ወይም የከተራ ቦታዎች ላይ ይከበራል ማለት ነው። አንደኛው በተለምዶ ዲፖ ተብሎ በሚጠራው በቀበሌ 13 ሲሆን ወደ 31 የሚደርሱ አድባራት በዚሁ ቦታ ላይ ያከብራሉ ማለት ነው። ሌላኛው ደግሞ በአባይ ማዶ በሚገኘው የጥምቀት ወይም የከተራ ቦታ ማለት ነው ወደ 17 የሚደርሱ አድባራት በአንድ ላይ በዓሉን ያከብራሉ ማለት ነው። እንግዲህ በአሁኑ ወቅትም በተለይ በየአብያተ ክርስቲያናቱ ታቦታቱ እየወጡና ወደ ማደሪያቸው ወደ ተዘጋጀው ቦታ እያቀኑ ይገኛሉ። እንግዲህ የከተራ በዓል በባህር ዳር ከተማ ደረጃ በድምቀት ነው እየተከበረ የሚገኘው። በአንድ በኩል የበዓሉን ድምቀትና ሁኔታ በጠበቀ መልኩ፣ በሌላ በኩል ደግሞ ባህሉንና የሀገራችንን ባህልና ሴቶችንም በጠበቀ መልኩ ማለት ነው በተለይ ምእመናን በዝማሬ እያሸበሸቡ ታቦታቱን እየሸኙ ይገኛሉ ማለት ነው። ከዛ ባሻገርም እንግዲህ በተለይ በተለያዩ በባህላዊ አልባሳት ደምቆ ማለት ነው ምእመኑ እየታደመ ይገኛል። ከዛ ባሻገርም እንግዲህ በባህር ዳር ከተማ በርካታ ቱሪስቶችም ይሳተፋሉ ተብሎ ነው የሚጠበቀው ማለት ነው። በእስካሁኑ ሂደትም በተመለከት ነው ማለት ነው በርካታ የውጭ ሀገር ዜጎችም ይህን በዓል እየታደሙ ይገኛሉ ማለት ነው። እንግዲህ ከቦታው በሚደርሱበት ወቅት ደግሞ የበዓሉ ስነ ስርዓት ምን እንደሚመስል እየተከታተልን ወደ ተመልካቾች የምናደርስ ይሆናል። ለጊዜው ያለኝ መረጃ ግን ይመስላል። አመሰግናለሁ። መልካም በዓል። ታሪክ፣ ሃይማኖትና ባህል በአንድነት የሚነግሱበት በዓል ጥምቀት። የታቦታት ጉዞ፣ የካህናት ሽብሸባና በሚሊዮን የሚቆጠሩ ምእመናን ህብረ ዝማሬ። ጥምቀት የነፍስ መታደስ፣ የፍቅርና የአንድነት በዓል። በኢትዮጵያዊ ውበት አጊጦ በህብረ ብሔር ቀለም ደምቆ ምድሪቱ በእልልታ የምትሞላበት ዕለት የበዓሉን መንፈሳዊ ሕይወት ከነሙሉ ድምቀቱ ባሉበት ቦታ ሁሉ በሁሉም አማራጮቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሁለት ሺህ 800 ከአንድ ሺህ ብር በላይ ከሆነ ማለት የሚከፍለው ሽልማት አለው እኮ አስበሽዋል? ግን ሽልማቱ ቢደርስ
ካርዶ ያሸልሞታል። ከ1000 ብር ጀምሮ በኢትዮጵያ ንግድ ባንክ የፖስ ማሽኖች ክፍያ ሲፈጽሙ የ10 ሺህ ብር ሽልማት እንደሚያገኙ ያውቃሉ? እያንዳንዱ ግብይት ወደ ሽልማት ያደርሱታል። ከታህሳስ 22 እስከ የካቲት 21 2018 ዓ.ም በኢትዮጵያ ንግድ ባንክ የፖስ ማሽኖች ግብይት ለሚፈጽሙ 300 እድለኞች ለእያንዳንዳቸው የ10 ሺህ ብር ሽልማት አዘጋጅተን እየጠበቅኑት ነው። በባንካችን ካርዶች ይገበያዩ፣ ይሸለሙ። ደንብና ግዴታዎች ተፈጻሚነት አላቸው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የጥምቀት ከተራ በዓል ላይ በዋናነት ትኩረቱን አድርጓል። የጥምቀት በዓል ኢትዮጵያ ደምቃ ከምትታወይባቸው ሃይማኖታዊ በዓላት መካከል አንዱ ነው። በዓሉን ለመታደም ከሁሉም አቅጣጫዎች ጎብኚዎች ወደ ኢትዮጵያ ይጎርፋሉ። የጥምቀት በዓል በኢትዮጵያ በተለያዩ አካባቢዎች የሚከበር ቢሆንም በጎንደር በአጼ ፋሲል መዋኛ የሚከበረው ግን የተለየ ድባብ አለው። በጎንደር ጥምቀትን ለየት የሚያደርገውም ባህረ ጥምቀቷ ነው። ይህንን መነሻ አድርጋ ሪፖርተራችን ነጻነት ፍቅሩ ያዘጋጀችው ዘገባ አለ። በቀጥታ ወደዛ እናልፋለን። ኢትዮጵያ ረጅም ዘመናትን ያስቆጠሩ ባህላዊና ሃይማኖታዊ በዓላት ያላት ሀገር ነች። እች ምድር በእነዚህ በዓላት በየዓመቱ ትደምቃለች። ከነዚህ በዓላት መካከል ብዙዎች የሚደመሙበት ዓለም አቀፉ ተቋም የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት የሆነው ዩኔስኮ የመዘገባቸው ቅርሶች ኢትዮጵያን በአፍሪካ ቀዳሚና ከፍ ብላ እንድትታይ አስችሏታል። ከዚህ ከጀርባዬ እንደምትመለከቱት በተለይም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገቡ በርካታ ቅርሶች በማይዳሰሱና በሚዳሰሱ ዘርፍ ተብለው ኢትዮጵያን ከፍ ያደረጉ ናቸው። ከነዚህ መካከል ጥምቀትን እንውሰድ። በተለያዩ አካባቢዎች በድምቀት የሚከበር ቢሆንም በተለይ በጎንደር በአጼ ፋሲል መዋኛ የሚከበረው የጥምቀት በዓል የተለየ ድባብ አለው። ሙሽራዋ ጎንደር ሌላው መልኳ ነው። በጎንደር ጥምቀትን ለየት የሚያደርገው ደግሞ ባህረ ጥምቀቷ ነው። አጼ ፋሲለደስ በቃ ወንዝ ዳርቻ ያስገነቡት መዋኛ ገንዳ የጎንደር ጥምቀትን በሌሎች አካባቢዎች ከሚከበረው የጥምቀት በዓል የተለየ እንዲሆን አድርጓታል። እናም ሃይማኖታዊ ስርዓቱን ከማስተናገዱ ባሻገር ጥንታዊና ታሪካዊ መዳረሻ መሆኑ በዓሉን ለመታደም በሚገኙ ምዕመናን ዘንድ ይህንን ስፍራ ሳይመለከቱ መመለስ የማይታሰብ ነው። በነገራችን ላይ ለ200 ዓመታት የኢትዮጵያ መናገሻ በነበረችው በ16ኛው ክፍለ ዘመን በአጼ ፋሲለደስ እንደተቆረቆረች በሚነገርላት ጎንደር ከተማ የሚገኘው የአጼ ፋሲለደስ ቤተ መንግስት በሚዳሰሱ የዓለም ቅርስ መዝገብ ላይ እንደ አውሮፓውያኑ አቆጣጠር በ1979 የተመዘገበ ሲሆን ቤተ መዛግብት፣ የአጼ ፋሲል መዋኛ፣ ቁስቋም ማርያም፣ ራስ ግንብና ደረስጌ ማርያምንም ያቀፈ ነው። በአጼ ፋሲለደስ ግንብ ውስጥ ያሉት አብያተ መንግስታት ታዲያ ከ100 በላይ ክፍሎች አሏቸው። ባለ 3 እና ባለ 4 ፎቅ ሲሆኑ በአጠቃላይ ግን 70,000 ስኩዌር ሜትር ይሸፍናሉ። ግንቡ የተሰራው ደግሞ ከ300 እስከ 400 ዓመታት በላይ በኖረ የድንጋይ ካብ ሲሆን በዋናነት ድንጋይ፣ ኖራና እንጨት ጥቅም ላይ ስለመዋሉም ይነገራል። በአጼ ፋሲለደስ ግንብ ውስጥ ያሉት ቤተ መንግስቶችን ብንመለከት እንኳን የአጼ ፋሲል ቤተ መንግስት፣ የአጼ ዮሐንስ ቤተ መንግስት፣ የታላቁ አዲያም ሰገድ ኢያሱ ቤተ መንግስት፣ የአጼ ዳዊት ቤተ መንግስት ብሎም የንጉስ መሲህ ሰገድ ወይም አጼ በካፋ ቤተ መንግስትና የእቴጌ ምንትዋብ ቤተ መንግስት ተጠቃሾች ናቸው። የአጼ ፋሲል መዋኛ ገንዳ ወይም የጎንደር ጥምቀተ ባህር አጼ ፋሲል ከቤተ መንግስታቸው ራቅ አድርገው ለመዝናኛነት፣ ለመዋኛነት ለሚከተሉት የኦርቶዶክስ ተዋሕዶ ሃይማኖት የታቦት ማደሪያና የጥምቀት መዋያ ይሆን ዘንድ ያስገነቡት ነው። ይህ የመዋኛ ገንዳ ታዲያ ርዝመቱ 50 ሜትር ሲሆን 30 ሜትር ስፋትና 3 ሜትር ገደማ ጥልቀትም እንዳለው ይነገራል። አጼ ፋሲልና ቤተሰቦቻቸው ብቻ ይዋኙበትና ይዝናኑበት እንደነበር የሚነገርለት ይህ የመዋኛ ገንዳ የሚገኝበት ግቢ በአጠቃላይ 18500 ካሬ ሜትር ስፋት አለው። እናም ሃይማኖታዊ ስርዓቱን ብሎም ታሪካዊነቱንና ጥንታዊነቱን እየተመለከቱ በርካታ የውጭ ጎብኚዎችና የሀገር ውስጥ ጎብኚዎች ጥምቀትን በአጼ ፋሲል መዋኛ ያሳልፋሉ። ከዚህ ባሻገር ግን በጎንደር የሚገኘው በአስደናቂነቱ በታሪካዊነቱና በኪነ ህንፃ ጥበቡ ብዙ የተባለለትና በዩኔስኮ የዓለማችን ቅርስ ሆኖ የተመዘገበው ይህ የፋሲል ግንብ ተሰነጣጥቆና አርጅቶ መቆየቱን ታሳቢ በማድረግ
የጥገና እድሳት ተከናውኖለታል። በጠቅላይ ሚኒስትር አብይ አህመድ በዚሁ በያዝነው ዓመት ጥቅምት 28 2018 ዓ.ም መመረቁም ደግሞ የሚታወስ ነው። በተለይ የእድሳት ስራውም የቤተ መንግስቱን የግንባታ መዋቅር መጠገን፣ ቁልፍ የሆኑ ህንፃዎችን እንደ አጼ ፋሲል፣ አጼ ቀዳማዊ ዮሐንስና አጼ ቀዳማዊ ኢያሱ አብያተ መንግስት ብሎም ድልድዮች፣ መታጠቢያ ስፍራዎች፣ ታሪካዊ በሮችን ማደስ ያካተተ ነበር። በተጨማሪም ከ40,000 ስኩዌር ሜትር በላይ የአካባቢው ምድርን የማስዋብ ስራም ተሰርቶለታል። ይህ ውበቱ የተገለጠበት እድሳት የተከናወነለት የፋሲል ግንብ ነው። ከጥምቀት በዓል ባሻገር ሙሽራዋ ጎንደር ለሙሽርነቷ ሌላ አዲስ ውበትን እንድትጎናጸፍ አስችሏታል። ኢየሱስ ክርስቶስ በመጥምቁ ዮሐንስ እጅ ዝቅ ብሎ በመጠመቅ ትህትናን እንዳስተማረ ሁሉ ምእመኑ ትህትናን የዘውትር ተግባሩ ሊያደርገው እንደሚገባ ተገለጸ። የጥምቀት በዓልን ስናከብር እምነቱን ብሎም የሀገራችንን ባህልና ሴቶችን በጠበቀ መልኩ ሊሆን እንደሚገባም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል የወንጌል መምህር የሆኑት መምህር ዮሴፍ ዳኘው ገልጸዋል። ሳሙኤል ወርቃየው ዝርዝር አለው። ወደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። የጥምቀት በዓል ኢየሱስ ክርስቶስ በ30 ዓመቱ በዮርዳኖስ በመጥምቁ ዮሐንስ እጅ በመጠመቅ የሰው ልጆችን የዕዳ ደብዳቤ በመደምሰስ ምዕመኑን ልጅነት ያስገኘበት መሆኑ በእምነቱ ተከታዮች ዘንድ ይታመናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል መምህር የሆኑት መምህር ዮሴፍ ዳኘው ስለ ጥምቀት በዓል ሃይማኖታዊ አንድምታ እንዲህ ያስረዳሉ። የሰው ልጅ ለ5500 ዘመን ላልፈጠረው ፍጡር ባሪያ ወይም ተገዢ ሆኖ የባርነት መገለጫ የሚሆኑ ደብዳቤዎች ተጽፈው ተደብቀው ይሄ የባህር መዝገብ የሚባለው በዮርዳኖስ በሚባለው ውሃ ተደብቆ የነበረው በአምላክነቱ አቅልጦ በለበሰው ስጋ በግዙፍ ስጋ ደግሞ ረግጦ ያጠፋበት ወይም የጠፋለት ነው። ከባርነት ነፃ እንዲወጣ ያደረገበት ቀን ነው። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ባህር በመሄድ በዮሐንስ እጅ ዝቅ ብሎ መጠመቁ የሰው ልጅ የዕዳ ደብዳቤን ከመደምሰሱ በተጨማሪ ትህትናን የገለጸበት ነው ሲሉም መምህር ዮሴፍ ያነሳሉ። ገዢ ጌታ ሆኖ እያለ እኔ ወዳለሁበት ኑ ማለት ሲገባው እንደ ገዥነቱ እንደ ጌትነቱ እሱ ግን ወደ ፈጠረው ፍጥረት ወደ ደካማው ፍጡር በመሄድ በፈጠረው ፍጡር በቅዱስ ዮሐንስ እጅ ዝቅ ብሎ በመጠመቁ ታዛዥነትን፣ ስርዓትን፣ ትህትናን ያስተማረበት ወይም ያሳየበት ቀን ዕለት በመሆኑ ታላቅ በዓል ነው። ኢየሱስ ክርስቶስ በምድር በተንቀሳቀሰባቸው ጊዜያት ሁሉ ከጥምቀቱ ባለፈም በበርካታ ተግባራት ትህትናን አስተምሯል የሚሉት መምህር ዮሴፍ የሰው ልጅስ ከኢየሱስ ክርስቶስ ትህትናን በመማር ትህትናን እንዴት ሊፈጽመው ይችላል ስንልም ጠይቀናቸዋል። አንዱ ለአንዱ ታናሹም ለታላቁ ታላቁም ለታናሹ ሰው ለሆነ ሁሉ መልካም አርአያ መሆን። አሁን ክርስቶስን አይተናል። ፈጣሪው እሱ ነው፣ ገዢውም እሱ ነው፣ መምህሩም እሱ ነው፣ ሁሉም እሱ ነው። ና ማለት እና እኔ የምፈልገውን ነገር አድርግልኝ ማለት ሲችል እሱ ሄደ። ይህንን ነው ድካም ያለበትን ነገር እኔ ላድርገው፣ ጥቅም ያለበትን ክብር ያለበትን ደግሞ አንተ አድርገው፣ አንተ ፈጽመው ማለት በሰው ልጆች ተግባራዊ ሆኖ እንዲሰራ ማሳየቱ ነው የክርስቶስና ይህንን ነው የምናደርገው። በሰዎች ዘንድ ትህትና ሲነግስ ሁሉም ነገር ይስተካከላልና ትህትና የዕለት ተዕለት ተግባራችን ሊሆን ይገባል ሲሉም ተናግረዋል። ትህትና ሁሉን ነገር ያስተካክላል፣ ሁሉንም ይገዛል፣ ፍቅርንም ያመጣል፣ መረዳዳትንም ያመጣል። ይሄ ድህነት የሚባለው ነገር ሁሉ አይኖርም። መታመም የሚባለው ነገር ሁሉ፣ ህመም የሚባለው ነገር ሁሉ ይቀንሳል። ድካም የሚባለው ነገር ሁሉ ይቀንሳል። መሬትን የተለየች ማድረግ እንችላለን እና ክርስቶስ ያስተማረው ይሄንን ነውና በዚህ መንገድ ነው የሰው ልጅ ራሱን መግለጽም ማኖርም ያለበት። በእምነቱ ተከታዮች ዘንድ ከከተራው ጀምሮ እስከ ዕለቱ ድረስ በተለያዩ ሃይማኖታዊ ክዋኔዎች የሚከበረውን የዘንድሮውን የጥምቀት በዓል ስናከብርም በዓሉንና እምነቱን ብሎም የሀገራችንን እሴቶችና ባህሎችን በሚመጥንና ባከበረ መልኩ ልናከብረው ይገባል የመምህር ዮሴፍ መልእክታቸው ነው። ወደ ዮሐንስ ተጠምቀ ኢየሱስ ናዝራዊ።
በጎንደር ከተማ የተከናወነው የአጼ ፋሲል አብያተ መንግስት እድሳትና የኮሪደር ልማት የከተማዋን ገጽታ ከመቀየር በዘለለ የቱሪስት ፍሰትን በመጨመር ረገድ ትልቅ ሚና መጫወቱን የከተማዋ ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ተናገሩ። ፕሮጀክቶቹ በህዝብና በመንግስት መካከል መተማመን ስለመፍጠራቸውም ከንቲባው ገልጸዋል። ቶማስ ኃይሉ ዝርዝር አለው። በጎንደር የዘንድሮ የጥምቀት በዓል ታሪክና ቅርስ ከልዩ የከተማዋ ገጽታ ጋር ተዳምሮ በእርግጥም እንግዶች አይረሴ ጊዜን እንዲያሳልፉ ምክንያት መሆኑ አይቀርም። ለምን ቢሉ ደግሞ አንድም ከዛሬ 400 ዓመታት በፊት የተገነባውና ይህ ነው የሚባል ጥበቃ ሳይደረግለት ከፍተኛ ጉዳት ውስጥ የነበረው የአጼ ፋሲል አብያተ መንግስት ታድሶና አምሮ ከነሙሉ ክብሩ እንግዶችን ያስተናግዳልና ነው። መፈራረሱን ቀን እየጠበቅን በብረትና በእንጨት ደግፈ ነው ያቆየ ነው ቅርስ ነው። ከዛሬ በአመት በፊት የመጣ ሰው አሁን ጎንደር ቅርሳችን ተጠግኖ የአጼ ፋሲል ዘመኑ ፋሲል ማስቀመጥ የተቻለበት ዘመን ላይ ነው ደረስነው። አሁን ደግሞ ጥምቀትን ስናከብር ጎንደር በዚህ ደረጃ ተቀይሮ አሁን ተውባ ሸብርቃ ለሚመጣው እንግዳ ምቹ የሆኑ ታሪኮች ነበሩ፣ ግን ምቹ ባልሆነ ሁኔታ ነው ጎብኚው ተስተናግዶ የሚሄደው። አሁን ግን ለጎብኚው የሚመጥን አካባቢን ፈጥረናል። ጥምቀት በዓልን ተከትሎ ጎንደር የምታሸበርቅበትና የሀገር ውስጥና የውጭ ጎብኚዎችን ከከተማዋ ነዋሪዎች ጋር በአንድ መድረክ የምታገናኝ በመሆኗ ነው። በዓሉ ኢትዮጵያዊ አብሮነትን በማጠናከር ረገድም ከፍተኛ አስተዋጽኦ አለው። ይህ ደግሞ ጎንደሮች እንግዳን የመቀበል የዘመናት ልምዳቸውን ዳግም የሚያሳዩበትም ነው። በዚህ ዓመት እስከ 2 ሚሊዮን ህዝብ ይገባል ብለን እናስባለን። እየገባም ነው። በጣም በርካታ በየብስም በአየርም እየመጡ ነው ያሉ። እኛም ደግሞ ተዘጋጅተናል። ህዝቡ ነው የሚቀበለው። ይህን ሁሉ ህዝብ ሆቴል ሊችልልን አይችልም፣ ግን ህዝቡ ተቀብሎ ቤቱ ነው የሚያስተናግደው። አንድ አባወራ አንድ እንግዳ የሚል ፕሮጀክትም አለን። እሱ በጣም ውጤታማ፣ በተለይ ኢትዮጵያዊ አንድነትን ከመፍጠር ትርክቶችን ከመፍጠር አኳያ በጣም ጉልህ ሚና እየተጫወተ ያለ ነው። በጎንደር አምና የተጀመረውና በመጀመሪያው ዙር 1.8 ኪሎ ሜትር በሁለተኛው ዙር ደግሞ 15.5 ኪሎ ሜትሮች ያካልለው የኮሪደር ልማት በስራ ዕድልና በምቹ አካባቢ ፈጠራ ለጎንደር አዲስ ገጽታን ይዞላት መጥቷልና ህዝቡ በሚጠበቅበት ልክ ለልማቱ ተባባሪ በመሆኑ ነው። የምታዩት አስፋልት 5.2 ኪሎ ሜትሩን በ26 ቀን ነው የጨረስነው። ከዚህ ቀደም 10.2 ኪሎ ሜትር ለመጨረስ ወደ 9 ዓመት ነው የፈጀብን። እስከ 120 180 ድረስ ካሬ ከመንገድ ዳር ያለ ቤታቸውን የለቀቁልናል። ፎቅ ተነስቷል። እኛ ከተማ ላይ በጣም ብዙ ነውና የኛ ኮሪደር በቀላሉ የሚታይ አይደለም። አሁን ግን አብረን ነው የምንሰራ። እዚህ ታች መውረድ ይችላል። አብረን ከህዝብ ጋር ተገናኝና በዛው ችግሩን ነው የምንፈታው። መንገድ ላይ ነው እኮ ችግር እየፈታን ያለ። አሁን በጎንደር የቱሪስቶች ፍሰት ጨምሯል። ከዛ ውጪ ጎንደር ላይ መዋዕለ ንዋያቸውን ለማፍሰስ የሚፈልጉ ባለሀብቶችም ቢሆኑ እየጨመሩ ነው። ስለሆነም ለሰላም የቆመ ማህበረሰብ መገንባትና መፍጠርን የቻለችው ጎንደር የተፈጠሩ ችግሮችን በውይይት ለመፍታት ጊዜዋ አሁን ሆኗል። እንዲህ አይነት ኢንቫይሮንመንት ስንፈጥር ባለሀብት ይመጣል። ችግር ውስጥ የተታኮስክ የሚመጣ ባለሀብት የለም። ከዛ ወጥተን ይህን ልማት ማሳየት እንደዚህ የሚሰራ የሚፈጽም በ3 ወር የሚገነባ ከተማ መሪ ህዝብ ካለ ኢንዱስትሪው በራሱ ነው የሚመጣው፣ ፈልጎ ነው የሚመጣው። ይህንን ባህል ማሳደግና መስራት አለብን። እየሰራን ነው። ከፋሲለደስ አብያተ መንግስት እድሳት እስከ ኮሪደር ልማቱ ከተማን ማስዋብና ምቹ የመኖሪያ አካባቢን የመፍጠር ተግባራት በእርግጥም ጥንታዊቷ ጎንደር ትልቅ ትምህርት የወሰደችበት ነው። በፕሮጀክት አፈጻጸም ረገድም ቢሆን ለቀጣይ በከተማዋ ለሚሰሩ ስራዎች ግብአት መሆኑ አልቀረም። ዛሬና ነገ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓላት በድምቀት ይከበራሉ። ምዕመናን ሃይማኖታዊ አስተምህሮቱን መሰረት በማድረግ በዓሉን ሊያከብሩ እንደሚገባም የእምነቱ አባቶች ይገልጻሉ። ሚካኤል ገዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው አበይት በዓላት የጥምቀት ከተራ በዓል አንዱ ነው። በዓሉ በእምነቱ ተከታዮች ዘንድ በመላ ሀገሪቱ በድምቀት ይከበራል። ጥምቀት ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በመጓዝ በመጥምቀ መለኮት ቅዱስ ዮሐንስ እጅ የተጠመቀበትን በማሰብ
በአምሳለ ዮርዳኖስ የሚከናወን ስለመሆኑ የእምነቱ አስተምሮ ያስረዳል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ መጠመቁን የድህነት የመጀመሪያውን ስራ የሰራልንን ያንን የምናከብርበት ሃይማኖታዊ የበረከት የታቦታቱ ወጥተው የሚያጅቡበት ከተማውን የሚባርኩበት ወደ ዮርዳኖስ ከገሊላ ወደ ዮርዳኖስ መሻገሩን ምክንያት መጓዙን ምክንያት በማድረግ ከአብያተ ክርስቲያናት ከአድባራቱ ከመንበረ ክብራቸው ታቦታቱ ወጥተው ወደ ጥምቀተ ባህር የሚጓዙበት ትልቅ ሃይማኖታዊ ስርዓት የድህነት መሰረታችን ጅማሬያችን በመሆኑ ነው። ጥምቀት የሰው ልጆች የእግዚአብሔር ልጅነትና ድህነትን የሚያገኙበት ነው። ኢየሱስ ክርስቶስ በቅዱስ ዮሐንስ እጅ የመጠመቅ ምስጢርም ክርስቶስ ለሰው ልጆች በጥምቀቱ ትህትናን ያስተማረበት ሃይማኖታዊ ትርጓሜ አለው። ጥምቀት የድህነት የምናገኝበት የክርስቶስን ልጅነት የምናገኝበት በክርስቶስ ክርስቲያን ማለት በክርስቶስ ክርስቲያን አንድ ሰው ኢትዮጵያዊ ማለት ዜግነቱን ለማግኘት በክርስቶስ ክርስቲያን የመንፈሳዊ ዜግነቱን ክርስቲያን መሆን ነው፣ የክርስቶስ መሆን። ይሄን ደግሞ በጥምቀት ነው የምናገኘው። የእግዚአብሔር ስም የሥላሴ ስም በሚስጥረ ሥላሴ አምኖ የሚጠመቀው ጥምቀት ያ የድህነት ጥምቀት ነው። ወደ ዮሐንስ መሄዱ በጣም የሚደንቀን ነገር ነው። የሚደንቀን እሱ ክቡር ነው፣ ልዑል ነው። የፈለገውን ነገር ወደሱ ስቦ ማቅረብ የሚችል ነው። ውሆችን ቢያዛቸው ወደሱ ይመጣሉ። ዮሐንስን ቢያዘው ወደሱ ይመጣል። ነገር ግን እሱ በተቃራኒው ነው ያደረገው። ወዴት? ወደ ዮርዳኖስ ሄደ። ይሄ ደግሞ ለኛ ትልቅ ትምህርት አለው። ፍጹም የሆነ ትህትና ከመነገር በላይ የሆነ ትህትና እናያለን። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበው የጥምቀት በዓል ከሃይማኖታዊ ስነ ስርዓቱ ጎን ለጎን የተለያዩ ባህላዊ አለባበስና አጋጌጦች በስፋት የሚታዩበት የአደባባይ በዓል ነው። አንድ የሚያስተሳስራቸው ነገር በህብረት የምናከብረው ስለሆነ የምንገፋፋበት አይደለም። አንተ ከየት መጣህ ማንህ ማንባባልበት በዓል ስለሆነ ይህ ደግሞ ኢትዮጵያውያን ብዝሃ ብሔር ብሔረሰብ ሆነው ብዙ ባህል እያላቸው በአንድነት በፍቅር እንደዚህ በአንድ ቦታ ተሰብስበው በአንድ ውሃ ይረጫሉ፣ አንድ ቃል እግዚአብሔር ይማራሉ፣ አንድ የክርስቶስን ስጋና ደም ይቀበላሉ። እንዳው በተለያየ ቋንቋ ሆነው ግን አንዱን እግዚአብሔርን ያመሰግኑታል። ስለዚህ ሀገራችንን በዓለም አቀፍ መድረክ ላይ ከፍ ብላ እንድትታይ የሚያደርግ ነው። በዓሉ ሲከበር የሃይማኖቱን አስተምሮ መሰረት በማድረግ ሊሆን እንደሚገባም አመልክተዋል። የኢየሱስ ክርስቶስ የጥምቀት በዓል በተለያዩ ሃይማኖታዊና ባህላዊ ክዋኔዎች እየተከበረ ዘመናትን ተሻግረዋል። በበዓሉ ከሃይማኖታዊ ስነ ስርዓቱ ባለፈም የተለያዩ ባህላዊ ጨዋታዎችም የዝግጅቱ ድምቀት ናቸው። ለመሆኑ ከዚህ በፊት የነበረው ሃይማኖታዊና ባህላዊ ትዕይንቶች ምን ይመስሉ ነበር የሚለውን ሪፖርተራችን መሐሪ ዓለሙ ወደ ኋላ መለስ ብሎ ያዘጋጀው ጥንቅር አለ። እስቲ አብረን እንከታተል። ካላዋዲ ዘሰበበ ገዳም ወይ ብሉጽ ይዋፍሩቶ ጥምቀት በኢትዮጵያ በአጼ ዘርዓ ያዕቆብ ዘመነ መንግስት እንደተጀመረ የሚነገር ሲሆን ከ1880ዎቹ ጀምሮ በአዲስ አበባ መከበር እንደጀመረ ታሪክ ያስረዳል። ስርዓት ተቀርጾለት የጥምቀት በዓል አከባበር የጀመረው በአጼ ዘርዓ ያዕቆብ ዘመነ መንግስት ነው። በ1440 አካባቢ አጼ ዘርዓ ያዕቆብ ለኢትዮጵያ ኦርቶዶክስ ክርስትና እምነት ተከታዮች ያደረገው አስተዋጽኦ የተለየ ነው። እንደውም አሁን ባለፈው ሳነብ እንዳገኘሁት ከሆነ የኢትዮጵያዊ ፈላስፋ ነው የሚባለው። ፍልስፍናውን እንዲሁ አየር ላይ የረጨ ሰው አይደለም፣ ምድር አውርዶታል። የአጼ ዘርዓ ያዕቆብ ፍልስፍና ምድር ላይ የወረደ ፍልስፍና ነው። ለምሳሌ የቤተ ክርስቲያንን ስርዓት እስከ መግራት የደረሰ ነው። ስርዓቶቹ አሉ። ጃንደረባው ተጠምቋል። ከዛም በኋላ ኢትዮጵያውያን በክርስትና ሃይማኖት ጥምቀትን ያውቁታል። ግን ስርዓቱን ወደ አደባባይ ለማውጣት ቀዳሚውን ድርሻ የሚይዘው አጼ ዘርዓ ያዕቆብ ነው። የእምነቱ ተከታዮች ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ያደረገውን ጉዞ አብነት በማድረግ ነው ታቦታቱን አጅበው ወደ ጥምቀተ ባህር የሚጓዙት።
በድምቀት ከሚከበርባቸው ስፍራዎች ደግሞ ጃን ሜዳ ይጠቀሳል። ከተወሰኑ ስፖርታዊ እንቅስቃሴዎች ውጪ ዓመቱን ብዙም ትዕይንት የማይስተናገድበት ጃን ሜዳ ታዲያ በጥምቀት በተለያዩ ሃይማኖታዊና ባህላዊ ክዋኔዎች እንዲህ ይደምቃል። በዓሉ ከሃይማኖታዊ ይዘቱ ባለፈ የተለያዩ ባህላዊ ጨዋታዎችም ልዩ ድምቀት ይሰጡታል። ጥምቀት ከተራ በዓል ዜናዎቻችን መለስ ብለን ደግሞ የተወዳጁ አርቲስት ነጻነት ወርቅነህ ሥርዓተ ቀብር ዛሬ በቅድስት ሥላሴ ካቴድራል ተፈጽሟል። ከሥርዓተ ቀብሩ አስቀድሞ በተካሄደው የሽኝት መርሃ ግብር ላይ የአርቲስቱ ወዳጆች፣ የሥራ ባልደረቦች፣ የሙያ አጋሮችና አድናቂዎች የአበባ ጉንጉን አስቀምጠዋል። ሪፖርተራችን ወይንሸት ደጀኔ ዝርዝር ዘገባ አዘጋጅታለች። ዛሬ ጥበብ በዝምታ አልቅሳለች። ያሁሉ ሳቅ፣ ያሁሉ ጨዋታ፣ ያሁሉ የፈጠራ ተሰጥኦ የተወዳጁ አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በቅድስት ሥላሴ ካቴድራል ተፈጽሟል። ነጻነት ወርቅነህ ለብዙዎቻችን ተዋናይ ብቻ አልነበረም። እሱ ወደ ቤታችን የሚመጣው እንደ እንግዳ ሳይሆን የዕለት ተዕለት ህይወታችንን በሳቅና ፈገግታ የሚቀይርልን የቤተሰብ አባል ነበር። ዛሬ በቅድስት ሥላሴ ካቴድራል የተካሄደው የቀብር ስነ ስርዓት ነጻነት በሰዎች ልብ ውስጥ የነበረውን ቦታ ቁልጭ አድርጎ አሳይቷል። የነጻነት የጥበብ ትውውቅ የጀመረው ገና በልጅነቱ ነበር። ያኔ በለጋ ዕድሜው በጥበብ ፍቅር ተለክፎ ብዕር ሲያነሳ ለኢትዮጵያ የፊልምና የድራማ ኢንዱስትሪ ትልቅ ተስፋን ይዞ መጣ። በሬዲዮ ድራማዎቹ ጀምሮ እስከ ትልቁ ስክሪን ድረስ ነጻነት በደራሲነት በአዘጋጅነትና በተዋናይነት ያልፈተሸው የጥበብ ዘርፍ አልነበረም። ነጻነት በዚህ በፍጥነት በአጭር ጊዜ በሁላችንም አእምሮ ውስጥ የጋራ የሆነ ምስል ሰርቶልናል። የዚህ ልጅ አንደበት፣ የዚህ ልጅ አእምሮ፣ የዚህ ልጅ ፈጠራ አንድ የኢትዮጵያ ሀሳብ፣ ኢትዮጵያዊ መሆናችንን፣ የቤተሰብ ፍቅር ያለን፣ ምንዋደድ፣ ፈገግ የምንል መሆናችንን አሳይቶናል። እዚህ ያሉት ባለቤቱ፣ ልጆቹ እነሱ ውጪ ቢኖሩ በሰው ሀገር ናቸውና ባዕድነት እንዳይሰማቸው ባይቸግራቸውም አይዟችሁ፣ የምንወደው ልጅ ልጆች ናችሁ፣ የምንወደው ልጅ ባለቤት ነሽ እህታችን፣ እግዚአብሔር ያጽናችሁ፣ አይዟችሁ ማለት ይኖርብናል። የዚህ ልጅ ስራ አስተዋጽኦ በፍጥነት ባጭሩ የምድር ህይወቱ ያረገውን አስተዋጽኦ አስጠንተን ለሌሎች ትውልዶች መማሪያ የሚሆን ውርሱ የሚታወቅለት መጣ ሄደ ተብሎ በሐዘንና በቀብር ቀን ብቻ የምናስታውሰው ልጅ እንዳይሆን የምንችለውን ሁሉ እናደርጋለን። ፈጣሪ ነፍሱን በደጋጎቹ ጋር ያርግልን። ይህን ፈገግታ መርሳት ይከብዳል። ይህን ተጫዋች መንፈስ በሞት መነጠቅም ይቆጫል። ነጻነት በስክሪን ላይ የሚያስቀን ብቻ አልነበረም። ከካሜራ ጀርባም የሰውን ቁስል የሚቆረቆረው ተረሱ የተባሉ የቀደሙ አርቲስቶችን በማስታወስና በመርዳት ረገድ ግንባር ቀደም የነበረ የሰው መድኃኒት ነበረ እንጂ ባሳለፍነው ጥር 8 2018 ዓ.ም ህይወቱ እስካለፈበት ጊዜ ድረስ ፊቱ ላይ ያቺ ተስፋ ሰጪ ፈገግታ አልጠፋችም ነበር። ባልደረቦቹ በተለይ ነዚያው ከድሬዳዋ ጋር ምን ያገናኘዋል ልትሉ ትችላላችሁ። ነጻነት ገደብ የለውም፣ አካባቢ የለውም፣ መንደር የለውም፣ ብሔር የለውም። ከሁሉም ጋራ ስቆ ተደስቶ መጫወት የሚፈልግ ነው። በዓላቶች ሲደርሱ እንኳን አደረሰ እንኳን አደረሰን እንባባላለን። ፈጣሪ እንግዲህ ነፍሱን በአጸግነት እንዲያኖርልን እመኛለሁ። አመሰግናለሁ። ዛሬ የሶስት ልጆች አባትና የቤት አውታር ብቻ ሳይሆን የኢትዮጵያ የጥበብ ቤትም አንዱን ማገር ተገንጥሏል።
My father, ነጻነት ወርቅነህ, was a good man. አባቴ ነጻነት ወርቅነህ በጣም ጥሩ ሰው ነበር። በጣም ጥሩ አባትም ነበር። He always showed care for the ones he loved. ለሚወዳቸው ሁሉ የሚያካፍል ሰው ነበር። እኔ ከሱ ተለይቼ ምን እንደምሆን የት እንደምኖር አላውቅም። ከሱ መማር ያለብኝን ትምህርት ሁሉ ሰጥቶኛል። ከአባቴ የሚያስፈልገውን ፍቅርና እንክብካቤም ሰጥቶኛል። አሁን እሱን በማጣታችን ቤተሰቡ በጣም ተጎድተዋል። ግን አባታችን እግዚአብሔር ጋር ስለሆነ የተሻለ ቦታ ነው ያለው። But we know deep down that he's in a better place with God. አዎ ነጻነት ለልጆቹ ብቻ ሳይሆን ለሁላችንም ጀግና ነበር። ጥበባት ሞትም ይባላል። ነጻነትም በአካል ቢለየንም በሰራቸው በርካታ ፊልሞችና በደርዘን የሚቆጠሩ የቴሌቪዥን ድራማዎች ውስጥ ሕያው ሆኖ ይኖራል። እያንዳንዱ የሳቅ ድምፅ፣ እያንዳንዱ የፈጠራ ስራው ለትውልድ የሚሻገር ትልቅ ቅርስ ነው። አርቲስት ነጻነት ወርቅነህ ለቤተሰቦቹ፣ ለአድናቂዎቹና ለወዳጆቹ መጽናናትን እንመኛለን። ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ሁሌም ስለምትከታተሉን ከልብ እናመሰግናለን። ለክርስትና እምነት ተከታዮች በሙሉ መልካም የጥምቀት በዓል ከወዲሁ እንመኛለን። በያላችሁበት ጤና ይስጥልን።